ማህፀን የተወለዱ ከትርጓሜ ቤት አብራክ የተፈለቀቁ ናቸው እና ይሄ ባለቅኔው ክብሪቲ ነው ቅኔው ክብሪቲ ይባላል ምናልባት ምእመናን ቅዳሴ ስታስቀድሱ ስጋው ደሙ በመንቀበልበት ጊዜ ስጋው ደሙ የምንቀበልበት ቅድስት ይባላል እየሰማችሁ ቅድስት ይባላል የቤተ ክርስቲያኒቱ አከፋፈል 3 ነው ቤተ መቅደሱ አለ ከቤተ መቅደሱ ፊት ለፊት ያለው ቅድስት ይባላል ከዛ ወርዶ ማህሌት የሚቆም ደግሞ ቅኔ ማህሌት ይባላል 3 ክፍል ነው በነገራችን ላይ የቤተ ክርስቲያናችንን ህንጻ ዲዛይን ያደረጉት አሁን ያሉ መሐንዲሶች አይደሉ ራሱ እግዚአብሔር በቀጥታ ነው ዲዛይን ያደረገው ምክንያቱም በኦሪት ዘጸአት ምዕራፍ 32 ላይ ስትመለከቱ እግዚአብሔር ለሙሴ አርአዮ ለሙሴ ግብራ ዘደብተራ ዘከመ ይገብራ እንዴት አድርጎ እንደሚሰራት በሰማያዊው ቤተ መቅደስ አምሳል 3 አድርገ ስራት ስፋቷን ጥበቷን የመጋረጃውን አይነት የወሰነ ማን ነው እግዚአብሔር ነው ያ እግዚአብሔር ያወጣውን ዲዛይን ሙሴ በባስሌና ኤልያብ በሚባሉ ጥበበኞች አማካኝነት ወደ መሬት አወረደ ዛሬ ብታዩ እኛም ሽንጣችን ገትረን እንሰብካለን የዘማሪው ብዛት የሰባቂው ብዛት የዛሬ 50 60 አመት የነበሩ ጳጳሳት 30 ይሞሉ ነበር ዛሬ ወደ 70 80 ይሆናሉ መፍትሄ ማምጣት አልቻለም እንደው በሽተኛ ዶክተር ሲበዛ በሽተኛ ይሞታል ይባል አሁን ነው የገባኝ ነው አያችሁ ለምንድነው እየዘፈን ያልገጠመን መከራ ለምን እየዘመርን ገጠመን ስንል መዝሙራችን በመዝሙር የታሸገ ዘፈን ስለሆነ ስብከታችን በስብከት የታሸገ ዓለማዊ ሐሳብ ስላለበት ውጤት ያላመጣ ዛሬ ብዙ ካህናት አሉ ጦርነቱን ማቆም አልቻለም መሰማት አልቻለም ብዙ ፓስተሮች ፓስተር እንደ በቅሎ የሚያድርበት አገር እንደ በቅሎ ድንገት በቅሎ ጧት ስታገኙት ፓስተር እንትና ሊል ይችላል ዘማሪ እንትና ሊል ይችላል ሊላችሁ ይችላል ኢየሱስ 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 ይባላል ጠብ ያለ ነገር የለም እኛም ማርያም ማርያም ጠብ ያለ ነገር ውሸቱን ለመናገር አፋችን እንደው ይጣፍጠናል እንጂ ለውጥ ማምጣት አልቻለም እንባውን ማቆም አልቻልንም እሳቱን ማቆም አልቻልንም መከራውን ማቆም አልቻልንም ስቃዩን ማቆም አልቻልንም ምክንያቱም እውነት እየዘመርን ነው ወይ እየቀደስን ነው ወይ እየሰበክን ነው ወይ በዚህ በትንቢተ ኤርምያስ ምዕራፍ 7 ላይ መቅደስ 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 ትላላችሁ ባዶን ይቀርላችሁ ፖለቲካ ካልተጠራጠ ሃይማኖት ጥርጥር ክልክል ነው በፖለቲካ መጠራጠር አለ ማይጠራጠር ፖለቲከኛ ተመንጥሯል እስካሁን ይገርም መጠራጠር ፖለቲከኛ ኮን ተጠራጣሪ መሆናል ቤተሰቦች ሁሉ መጠራጠር አለ የምታምነው ነገር መኖር የለበት ምክንያቱም ፖለቲካ ያላለቀ የተጀመረ መጀመሪያና መጨረሻ የሌለው እኛ ሀገር ፖለቲካ ደግሞ ወደ ከሳይንስ ከፖለቲካል ሳይንስ ወደ ጥንቆላና ወደ ግምት ያጋደለን ይገርማችኋል ማያዣ መጨበጫው ነው አይገባኝ እውነቱን ለመናገርና ንጉሱ መጨረሻ እስኪ ለማንኛውም ተባለና ፈረሰኞች ተመረጡና እስኪ ሄዱና ሰልላችሁ ነው ተወሩ መጥቶ ሲያዩ ምንማረው አንድ የዛሬ 100 ወይም 200 አመት ገደማ የተደረገ የሊቃውንት ቅኔ ነግራችሁና በቅኔው ተንጠላጥለን ወደ ብሉይ ኪዳን ሄደን ከብሉይ ወደ ሐዲስ ተመልሰን ከሐዲስ ወደ ቤተ መቅደሱ ወደ ስጋው ደሙ መተን ጥር ምጥን ሰብሰብ አድርገን ጥቂት ነገር እንነግራችኋለን በድጋሜ እግዚአብሔር የሚከረን ያስተምረን በኦርቶዶክሳዊ ተዋህዶ ቤተክርስቲያን ያሉ ትምህርቶች ብዙ አይነት ናቸው አራት ጉባኤያት የሚባሉት አራት አይና ወይም ደግሞ የአራት ጉባኤ መምህር ይባላል አራት አይና በእኛ ዘመን የለም የድሮ ናቸው አራት አይና የሚባሉ የዛሬ 50 60 70 አመት እስራኤል ብለው የተሰማሩ ብሉይን ያነበቡ ሐዲሱን የተረጎሙ መጻሕፍተ ሊቃውንት መጻሕፍተ መነኮሳትን የተነተኑ በእውነቱ ደማቸው ጠብ ቢል ቃል እግዚአብሔር የሆነ ሌላ የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው ዘምንሱ ህይወቱ ውስተ ቤተ እግዚአብሔር ቤት በቅለው ተተክለው የበቀሉ በቅለው የለመለሙ ለምልመው ያበቡ አብበው ያፈሩ ዛሬ ወደ እግዚአብሔር ተጠርተው የሄዱ በጣም ብዙ ስፍር ቁጥር የሌላቸው ሊቃውንት ነበሩ ክርስትናን ያመኑ የኖሩ የተማሩ የጻፉ ሁልጊዜ እንደምንላቸው ክርስትና መጀመሪያ ይታመናል ከዛ ይኖራል ከዛ ትምህርት ይሰጣል ከዛ ይጻፋል ኦርቶዶክሳውያን ተዋህዶ ሊቃውንት የጻፉልን መጀመሪያ አምነው ያመኑትን ኑረው የኖሩትን አስተምረው ያስተማሩትን በቃል ያለ ይረሳል በመጽሐፍ ያለ ይወረሳል ይባላልና በመጽሐፍ ደረጃ አስቀምጠውልን
እኛ በእኛ ዘመን አራት አይና የሚባል የለም። የጥንቶቹ ግን አራት አይና ማለት ብሉይን፣ ሐዲሱን፣ መጻሕፍተ ሊቃውንቱን፣ መጻሕፍተ መነኮሳቱን ጥጥት አድርጎ የያዘ እግዚአብሔር ጭምር እየረዳው። ምክንያቱም መጽሐፍ ቅዱስ የህይወት እንጂ የእውቀት መጽሐፍ አይደለም። እኛ በህይወት መኖር ስላቃተን ወደ እውቀት አንሸራተነው እንጂ ክርስትና በራሱ የእውቀት ሃይማኖት አይደለም፣ የህይወት ሃይማኖት ነው። የሚኖር ነው። በሐሳብ በተግባር በንግግር በሐሌው በነቢብ በገቢር ዛሬ ጽላት ቀርጸን ቤተክርስቲያን አንጸን በገድሉ በድርሳኑ በተአምሩ ስማቸውን የምንጠራላቸው ታሪካቸውን የምንናገርላቸው ሞተው የሚኖሩ መቃብር ሞትን የተቆጣጠሩ ሞት ያልተቆጣጠራቸው በመቃብር ላይ የነገሱ መቃብር አፍኖ ያላስቀራቸው በነፍስ በስጋ የነገሱ ነፍሳቸውን ለስጋቸውን ለነፍሳቸው ያስማረኩ ነፍሳቸውን ለፈጣሪያቸው ያንበረከኩ ሰይጣንን ያሳፈሩ ክርስቶስን ያከበሩ የኖረላቸው የገባቸው ቁስሉ የሚጠዘጥዛቸው የጠጣው ሐሞት ኮምጣጤ የሚያንገሸግሻቸው ጅራፉ የሚሰማቸው የጌታቸው ቁስል የሚጠዘጥዛቸው ዓለምን አራግፈው የተው ዓለምን ከነዝክንትሉ አራግፈው የተው አባቶች መንፈሳውያን አባቶች ነበሩና እነዛ ሰዎች የቤተ ክርስቲያኑን ትምህርት በደንብ ይማሩት ነበር። አራት ጉባኤ የሚባለው ቅድም መጻሕፍት ነክ የሆነው አራት ጉባኤ ይባላል። ሁለተኛው ክፍል ቅኔ ይባላል። ሶስተኛው ክፍል ዜማ ነክ የሆነው ድጓ አለ፣ አቋቋም አለ፣ ዝማሬ አለ፣ ቅዳሴ አለ። ከዛ ደግሞ በተጨማሪ የዘመን አቆጣጠር የከዋክብትን አቀማመጥ የደመናትን ፍሰት የነፋሳትን ሲነፍሱ ብርሃናት ሲመላለሱ ማያ ሲፈሱ ህዋን ይመራመሩ የነበሩ የመጠቀ የረቀቀ ጭንቅላት የነበራቸው በስጋቸው የጎሰቆሉ ባይምሯቸው የመጠቁ ምናልባት ፊታቸው ሲታይ አጥንታቸው የገጠጠ ደማቸው የተመጠጠ ቆዳቸው የደረቀ ቁንጫና ተዋን ሲጨፍርባቸው የኖሩ ለሰው አይን የማይሞሉ ለእግዚአብሔር አይን የሞሉ ሊቃውንት ነበሩ። እነዚህ በእውቀቱ ኑሮበታል፣ አስተምረውታል፣ ጽፈውታል። እና የዛሬ 200 ዓመት ገደማ የሚሆን አንድ ሊቅ እንዲህ ብሎ ተቀኘ። ደህና ዋላችሁ? እየሰማችሁ ነው? እና ቀን የምን አገባን አትበሉ። መቼም መስጊድ ሄደው ወይ ጸሎት ፕሮቴስታንት አዳራችን አንለው በግዳጁ ተሰሟታላችሁ። የት እንሄዳለን? እና ቀኔው ክብር ይእቲ ይባላል። ቅድም እንዳልኳችሁ ቅኔ በግዕዙን ቋንቋ ካጠና በኋላ አንድ ተማሪ ግጥም ስነ ጽሁፍ እኔ ሁሉ ጊዜ በብዙ ሚዲያ ተናግሬዋለሁ። የኢትዮጵያ ስነ ጽሁፍ የኢትዮጵያ ኪነ ጥበብ የኢትዮጵያ ሚዲያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሀብቷን ሰብስባ ብታነሳ ባዶውን ነው የሚቀር እና ትልልቆቹ ጸሐፊዎች ዛሬ የኢትዮጵያ ስነ ጽሁፍ አድጓል እየተባለ የሚወራው የመሰረት ድንጋዩን ያስቀመጡት እርሾ ሆነው ዳቦ እንዲጋገር የእውቀት ዳቦ እንዲጋገር ያገዙ እና ሐዲስ ዓለማየሁ እና አቤ ጉበኛ እነ መንግስቱ ለማ በጣም ብዙ ናቸው። ገሌ ከገሌ ብዬ ሰፍሬ ቆጥሬ ልጨርሳቸው አልችልም። እና እነዛ ሁሉ ከቅኔ ቤት ማህፀን የተወለዱ ከትርጓሜ ቤት አብራክ የተፈለቀቁ ናቸው። እና ይሄ ባለቅኔው ክብሪቲ ነው። ቅኔው ክብሪቲ ይባላል። ምናልባት ምእመናን ቅዳሴ ስታስቀድሱ ስጋ ወደሙ በምንቀበልበት ጊዜ ስጋ ወደሙ የምንቀበልበት ቅድስት ይባላል። እየሰማችሁ ቅድስት ይባላል። የቤተ ክርስቲያኒቱ አከፋፈል 3 ነው። ቤተ መቅደሱ አለ። ከቤተ መቅደሱ ፊት ለፊት ያለው ቅድስት ይባላል። ከዛ ወርዶ ማህሌት የሚቆም ደግሞ ቅኔ ማህሌት ይባላል። 3 ክፍል ነው። በነገራችን ላይ የቤተ ክርስቲያናችንን ህንጻ ዲዛይን ያደረጉት አሁን ያሉ መሐንዲሶች አይደሉም። ራሱ እግዚአብሔር በቀጥታ ነው ዲዛይን ያደረገ። ምክንያቱም በኦሪት ዘጸአት ምዕራፍ 32 ላይ ስትመለከቱ እግዚአብሔር ለሙሴ አርአዮ ለሙሴ ግብራ ዘደብተራ ዘከመ ይገብራ እንዴት አድርጎ እንደሚሰራት በሰማያዊው ቤተ መቅደስ አምሳል 3 አድርገህ ስራት ስፋቷን ጥበቷን የመጋረጃውን አይነት የወሰነ ማን ነው? እግዚአብሔር ነው። ያ እግዚአብሔር ያወጣውን ዲዛይን ሙሴ በባስሌና ኤልያብ በሚባሉ ጥበበኞች አማካኝነት ወደ መሬት አወረደው። በሙሴ ድንኳን ማለት ነው። ከሙሴ ድንኳን የሰሎሞን ቤተ መቅደስ ቀጠለ። ከሰሎሞን ቤተ መቅደስ ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቀጠለች። ይሄ አሁን የምታዩት ቤተ መቅደስ 3 ክፍል አለው። መቅደስ፣ ቅድስት፣ ቅኔ ማህሌት በሉ እስቲ የሚመጣ ድገሙት። መንበሩ ያለበት ታቦቱ ያለበት የክርስቶስ ስጋና ደም የሚፈተትበት የነፍሳችን ምግብ የሚዘጋጅበት ቤተ መቅደሱ መንበሩ ያለበት ቤተ መቅደስ ይባላል። እዚያ ቅዳሴ እናከናውናለን። ካህናቱ ቀዳሾቹ እዛ ነው የሚቀድሱት ማለት ነው።
ከዛ ደግሞ ስጋው ደግሞ በምንቀበልበት ጊዜ ከመቅደስ ወጥተው ካህናቱ ቅዱስቱ ላይ ሆኖ ያቀብሉናል። ስንተኛው ክፍል ላይ ማለት ነው? ሁለተኛው ክፍል ላይ። ሶስተኛው ክፍል ደግሞ የቅኔ ማህሌት ይባላል። የቅኔ ማህሌቱ ማህሌት ይቆምበታል፣ ቅኔ ይፈስበታል፣ ይዘረፍበታል፣ ድጓ ይቃኝበታል፣ አቋቋሙ ይጸነጸልበታል። ስለዚህ ቤተክርስቲያኒቱ ሁልጊዜም እንደምንለው በቅርጽ የተሰራች በቅድ የተሰራች ውሃ ሰራሽ ረጋ ሰራሽ ያልሆነች ቅድም እንዳልኩት እግዚአብሔር በቀጥታ ዲዛይን ያደረጋል። እግዚአብሔር የመሰረታል። በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ኢየሱስ ክርስቶስ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራታለሁ ሲል ይሄ ምእመናንን ነው፣ ሃይማኖቱን ነው፣ ትምህርቱን ነው። ነገር ግን ቤተክርስቲያንም እንዲሁ በቅድ የተሰራች ናት። መጀመሪያ ሙሴ፣ ቀጥሎ ሰሎሞን፣ ቀጥሎ የሐዲስ ኪዳን ቅዱሳን አባቶቻችን ቤተ መቅደስ ሰርተዋል። የብሉይ ኪዳኑ ቤተ መቅደስ የበግ ደም ይረጭ ነበር። በሐዲስ ኪዳኑ ቤተ መቅደስ ደግሞ የክርስቶስ ስጋና ደም ይፈተትበታል። የብሉይ ኪዳኑ ቤተ መቅደስ ዕጣን ይታጠን ነበረ፣ የበግ የፍየል ደም ይረጭ ነበረ። የሐዲስ ኪዳኑ ግን በቀራንዮ የተሰዋው አማናዊው በግ የማያዳግመው በግ ምክንያት ኃጢአት ያልተገኘበት የማያዳግመው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ የዛሬ 2000 ዓመት የተበላ ዛሬም እየተበላ ያለ ምናልባት ወደፊት 50 ሺህ ዓመት እንኳን ባይመጣ ክርስቶስ ሲበላ የሚኖር የማይበላሽ የመጠቀሚያ ጊዜው ያላለፈ ትናንት ፈዋሽ የነበረ አሁንም እየፈወሰ ያለ ትናንት ትኩስ አሁንም ትኩስ ነገ ከነገ ወዲያ ለዘላለም ትኩስ የሆነው አማናዊ በግ ፋሲካችን ክርስቶስ የታረደው በቤተ ክርስቲያን ያ ቤተ መቅደስ ይባላል። ቀጥሎ ያለው ቅድስት ይባላል። ቀጥሎ ያለው ቅኔ ማህሌት ይባላል። በቅኔ ማህሌቱ ቅድም እንዳልኳችሁ ስጋው ደግሞ ለወደፊቱ እንዲታጤኑት ነው። ካህናቱ ስጋው ደግሞ ሲያቀብሉ እየሰማችሁ ነው። ስጋው ደግሞ ሲያቀብሉ የቱ ነው የሚያቀብሉ? የቱ ነው የሚያቀብሉ? የቱ ነው ቀድሰው? ቤተ መቅደስ ይቀደስ። ስንት ክፍል ነው ቤተ ክርስቲያን? አቤት አንደኛ መቅደስ ውስጥ ምን ይደረጋል? አቤት ስጋው ደግሞ ይፈተታል፣ ቅዳሴ ይቀደሳል። ቅድስቱ ላይ ደግሞ ስጋው ደግሞ ስንቀበል የት ነው የምንቀበለው? ቅድስቱ ላይ ሁለተኛው ክፍል ላይ። ሶስተኛው ክፍል ላይ ደግሞ ክብሪቲ ዕጣነ ሞገር የሚባል ቀለም አለ። እንደገና ደግሞ የዕለቱ ዝማሬ አለ። እንደው መቼም ምእመናን ያን ሁሉ ነገር እንዳንነግራችሁ እናንተም ተዝረከረኩ አሰለቹን እንቅልፋችሁ ይመጣል። ያን ሁሉ እንዳንናገር ዝም እንዳንል ደግሞ ጨርሶ መደድ ይሆን ስዶን ሜዳደጎን በጣም እናዝናለን። እና እዛ ስጋው ደግሞ ሲወርድ ካህናቱ ሲያቀብሉን ስጋው ደግሞ ቅኔ ማህሌቱ ላይ ደግሞ ያንን የስጋው ደግሞ የሚመለከት ቀለም ይባላል ይዜማል፣ ቅኔ ይደረጋል። የሚገርማችሁ ምእመናን እዛ ቅኔ ማህሌቱ የሚደረገው ቅኔ እንግዲህ ክርስቶስ ልብ አድርጉ ከሰማይ ወርዷል፣ ከድንግል ተወልዷል፣ በበረት ተጥሏል፣ በጨርቅ ተጠቅሏል፣ በዮሴፍ ቤት ተሰዶ ተመልሶ በዮሴፍ ቤት አድጓል፣ በዮርዳኖስ ተጠምቋል፣ አስተምሯል፣ ጾሟል፣ ጸልዮአል፣ ሰግዷል፣ ተሰቅሏል፣ ተቸንክሯል፣ ሙቷል፣ ተገንዟል፣ ተቀብሯል፣ ተነስቷል፣ አርጓል። ባጭሩ የክርስቶስ ሕይወት ታሪክ ይሄ ነው። ሌላ ተጨማሪ ነገር ማብራሪያ ቢኖረው በቅኔ ማህሌቱ ውስጥ ግን ለዚያ ለስጋው ደግሞ የምንቀኘው ቅኔ የምናዜመው ዝማሬ እንግዲህ ቅድም ኃይለ ወሰገዳል ዘማሪ ለወሰገዳል የቅድሙን አይደለም ዝማሬ እያልኩ ያለው በደም እነሱ አይከፋችሁም። ይሄ አማርኛ ዝማሬ እናንተ አጥንቱ መቆርጠም ስላልቻላችሁ እስቲ አቃጣጥረን ጁስ እናጠጣቸው ብለው እነ ወሰገዳ ያዘጋጁላችሁ። በእናንተ ልክ ተቀዶ የተሰፋ ነው። አማርኛውን ተሰሙታላችሁ። መዝሙሩም ዜማውን ብዙ ምልክትም ብዙም የሚያዳክት አይደለም። ያኛውን ዝማሬ የምላችሁ ክብሪቲ ዕጣነ ሞገር በሚደረግበት ጊዜ ክብሪ ማለት ዝማሬ ይቃኛል። ዝማሬው ሁል ጊዜ ምን ላይ የተመሰረተ መሰለ? በግስ ስለሆነ አሰሙትም እንጂ ሁል ጊዜ ስጋው ደሙን የሚመለከት። ምክንያቱም አሁን ልብ አድርጉ እዚህ ቅኔ ማህሌት ቅኔ እየተደረገ ቅዱስ ጋር ምን እየተከናወነ ነው? ንገሩኝ። ምን እየተከናወነ ነው? ስጋው ደሙ እየተሰጠ ነው። አሁን እዚህ ቅኔ ማህሌት የሚደረገው የሚዜመው ዝማሬና የምንቀኘው ቅኔ ስጋው ደሙን የሚመለከት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ማን ነው?
ኢየሱስ ክርስቶስ ይህን ስጋውን ቆርሶ የሰጠን ደሙን አፍሶ የሰጠን የት ነው? ቀራንዮ። ልክ በዛን ሰዓት ቅድስት ላይ ስጋው ደሙ ሲሰጥ መዘምራኑ ልክ ቀራንዮ እንደተሰቀለ ችንካሩ፣ ቁስሉ፣ ጅራፉ፣ ሐሞቱ፣ ኮምጣጤው፣ በጥፊ የተመታው፣ በጅራፍ የተገረፈው መከራ ሁሉ እንዲታየን የሚያደርግ ነው ዝማሬው። የሚገርማችሁ ክብሪቲው ያንን የተመለከተ ነው የሚሆነው እና የዛሬ ቅድም እንደነገር ከብዙ ዓመታት በፊት ጻድቁ ሊቅ ልባሙ ሊቅ እምነትም ዕውቀትም ምግባርም የነበር መቼም በቤተ ክርስቲያን ሊቅ የሚባለው ሶስት ነገር ሲያሟላ ነው። አንደኛ እምነት ሲኖረው፣ ሁለተኛ ዕውቀት ሲኖረው፣ ሶስተኛ ምግባር ሲኖረው። እነዚህ ሶስቱ ሲጋቡ ነው ሊቅ የሚባለው እንጂ ይሄ ልቅ ይባላል። ምክንያቱም ዕውቀት ሃይማኖት ከሌለው የተጠራቀመ ወሬ ይባላል። ደህና ዋላችሁ? እየሰማችሁ ነው? ዕውቀት የተለየው ሊቅ ዕውቀቱ የተጠራቀመ ወሬ ነው። ዕውቀት ማንቸም ዜና ትሰማላችሁ አይደል? ዜና ሲቆመጥጥ ምን ይሆናል? ታሪክ ይባላል። አሁን ለምሳሌ የኢራቅና የኢራቅ ጦርነት እዚህ ይላችኋል። የዛሬ 30 ምናምን ዓመት ያን ጊዜ ዜና ነበር። ዛሬ ግን 30 ዓመት ስለቆመጠጠ ታሪክ ተብሎ ሰዎች ፒኤችዲ ይሰሩበታል። በቃ ዜና ሲቆመጥጥ ታሪክ ይሆናል። ዕውቀት እምነት ሲለየው የተጠራቀመ ወሬ ይሆናል። የኛ ሊቃውንት ግን አማኞች፣ አዋቂዎች፣ ኗሪዎች ናቸው። ያመኑትን ያውቁታል፣ ያወቁትን ይኖሩታል። እና ሊቁ ምን ብሎ ተቀኘ? ክብሪቲ ነው ብያችኋለሁ። አይዟችሁ ወደ አማርኛ ተረጉመዋለሁኝ። ለሚሰሙኝ በግዕዝ ልበለውና ወደ አማርኛ ልመልሰው። ደህና መሻችሁ? በደንብ እየሰማችሁ ነው? እስኪ አጨብጭቡ አንድ ጊዜ። ድገሙት። በጣም ጥሩ። አንዳንድ ሰዎች አታስጨብጭቡ ይላሉ። እንግዲህ በየጭፈራ ቤት ከማጨብጨብ ዝም ማጨብጨብ ይሻላል እና ነቃ እንድትሉ ነው። እዚህ ውስጥ ደግሞ አንዳንዱ ጆሮ ጥሪ የማይቀበል ጆሮ አለ፣ ኔትወርክ የተቋረጠበት። እዚህ ቁጭ ብሎ ቡና የሚያፈላ ወይም ደግሞ ሊማር መቶ ሱቅ ዕቃ የሚደረድራል። ያቃ ነገር ይሸጥ ይሆን? እኛ እዚህ ቃለ እግዚአብሔር ለመደርደር ስንታገል ሱቅ ሄዷል። ይገርማችኋል። እና ያጨበጨብ ካልቀሰቀስ ነው ቤት ሁሉ ቡና ልታፈላት ሴትዮዋ ወይንም ቢሮ ሄዶ ፋይል ሊያገላብጥ ይችላል። እና አትሂዱ እያልናችሁ ነው። እና ክብሪቲ ነውና ልበለው አማርኛ ግዕዙን ልበለውና ወደ አማርኛ እተረጉመዋለሁኝ። መድኃኔ ዓለም ሥጋከ ለኃጥአን እክለ ሰማርያ ኮነነ እስመ ንርእዮ በዓይን ወይንጥዕሞ ኩልነ ባህቱ ንሴሰ የተውላጠ ሥጋከ ደነ ህጠተ ሥጋ እጠተ መና ሥጋከ እስመ ዓርበ ውስተ ፊንቆን ዕዳነ ነው የሚለው። ክብሪቲ ነው። 4 ቤት ነው። ስለ ክብሪቱ ዝርዝር ጉዳይ ለመስጠት የእናንተ ጊዜ ማባከን አንደበትን ማላሸት ነው። ባጭሩ ቀኔው ምንድነው የሚለው? መድኃኔ ዓለም ሆይ ነው የሚለው። ማን ሆይ? መድኃኔ ዓለም ሆይ ሥጋህና ደምህ በሉ። መድኃኔ ዓለም ሆይ ሥጋህና ደምህ የሰማርያ እህል ሆነብን። ልብ አድርጉ። ማን ሆይ? ምንህ ምን ሆነብን? በደንብ ያዙ። ይሄን ብሉይ ኪዳን ታሪኩን አምጥቼ ጥራ አድርጌ ስነግራችሁ ይገባችኋል። ማን ሆይ ሥጋህ ደምህ ምን ሆነብን? የማን እህል ሆነብን? የሰማርያ እህል ሆነብን። እስመ ንርእዮ በዓይን ወኢንሴሰዮ ኩልነ በዓይን እናየዋለን እንጂ አንቀምሰውምና። በደንብ ያዙ ይሄን ታሪክ። ባጭሩ ወደፊት ያለውን አልተረጉመውም። ይችት በቃቸዋል። እስኪ ማን ሆይ? አረ ማን ሆይ ምንህ ምን ሆነብን? የምን እህል? ሰማርያ በሉ። የሰማርያ እህል ሆነብን። ምንህ ማን ምን ሆነብን? የሰማርያ እህል ሆነብን። ለምን? እስመ ንርእዮ በዓይን ወይንጥዕሞ ኩልነ በዓይን እናየዋለን እንጂ ሁላችን አልቀመስነውምና አነው የሚለው ባለቀ። ያው በእውነት ይሄን ነፍስ ይማር አይባልም። ጸርቁ አሁን ገነት ነው ያለው እርግጠኛ ነኝ። በረከቱ ይድረሰን። የዚህ ሊቅ ያው እንደኔ አይነቱ ልክስክስ ሲሞት ነው ነፍስ ይማር ይባላል። ሲዝረከረክ ገንዘቡን፣ ጊዜውን፣ አካሉን ያባከነ ሲሞት ነፍስ ይማር ይባላል።
እንዲህ አይነቱ ሊቅ ሲሞት አረፈ ነው ሲጀመር አረፈ ነው የሚባለው አይደለ? ስለዚህ በረከቱ ይደርብን። መድኃኔዓለም ሆይ ሥጋህ የሰማርያ ለመሆኑ የሰማርያ እህል ምንድነው የሚለውን አጭር ታሪክ ልንገራችሁ። በመጽሐፈ ነገሥት ካልዕ በሁለተኛው መጽሐፈ ነገሥት እያልኩኝ ነው ምዕራፍ 6 እና 7 አንድ ታሪክ ተጽፏል። ሶርያን ታቋታላችሁ፣ ዛሬም አለች። የእስራኤል ጎረቤት ናት። እስራኤል ዛሬም ታቋታላችሁ። የዓለምን ፖለቲካ፣ የዓለምን ኢኮኖሚ፣ የዓለምን ሳይንስና ቴክኖሎጂ፣ የዓለምን ሁሉም ነገር በ7 እና በ8 ቢሊየን የዓለም ሕዝብ መካከል እንደ ጨው የተበተኑ እንደ ማጣፈጫ ቅመም የተጨመሩ እስራኤላውያን የሚባሉ ነገዶች አሉ፣ ዛሬም ያሉት ማለት ነው። እነዚህች እስራኤል የምትባለው ሀገር የሰማርያ ጎረቤት ናት። ሰማርያና እስራኤል ተጣሉ አንድ ጊዜ። ማንና ማን? ሶርያ፣ ሰማርያ አይደለም ይቅርታ። ሶርያና እስራኤል ማንና ማን? ሶርያና እስራኤል። የሶርያው ንጉስ መጣና ያችን ሰማርያ የምትባለውን የእስራኤል ከተማ ዙሪያውን ከበባት። ከተማዋን ማነው ከባቢው? የሶርያ ንጉስ ዙሪያውን ከበበ። ወደ ከተማ እንጨትም እህልም አትክልትም ምንም ነገር እንዳይገባ አደረገ። ከተማውን ከቦ። የማን ንጉስ? የማን ንጉስ? የሶርያ ንጉስ። ከተማ ታውቃላችሁ፣ እህል በስርዓት ይበላበታል እንጂ በስርዓት የሚመረተው የት ነው? እህል የሚያመርተው ገበሬ ነው። አጣርቶ የሚበላው ግን ማን ነው? አቤት ከተሜ ነው። አትክልቱን ገበሬ ያመርተዋል። ጁስን የሚጠጣው ማን ነው? ላሞቹን ገበሬ ያረባቸዋል። ቅቤውን በትክክል የሚጠቀምበት ማን ነው? ከተሜ። አበላል ያውቅበታል። ታውቃላችሁ። ለዚህ ነው የከተማ ልብስና የከተማ ሰው ሳያልቅ ያረጃል ይባላል። አሁን የከተማ ልብስ 10 ጊዜ ስለሚታጠብ አዲስ ነው የሚመስለው፣ ግን ውስጡ ነትሟል። ይገርማችሁ። የከተማ ሰው ስለሚቀባባ ያለ ይመስላል፣ ውስጡ ግን ነቅዟል፣ የለም። እንደ እንጨት ማለት። ገበሬ ግን ቆርፋዳ ነው፣ ግን ጠንካራ ነው። ይገርማችኋል። ውስጡ ጠንካራ እና ይችን ሰማርያን ዙሪያዋን ከበበና ወደ ከተማይቱ እንጨትም አትክልትም ምንም እህል እንዳይገባ ከቦ ያዘ። ህዝቡ ተራበ፣ ተቸገረ። የረሃቡን ጥንካሬ ለማሳየት ሁለት ህፃናቱን አዝናል ይሄን ስነግራቸው አንድ ቤት ሁለት ሴቶች ይኖሩ ነበር ይላል። ሁለት ልጅ አላቸው። አንድ ቀን ረሃቡ በጣም ስለጠናባቸው ልጆቻቸውን ለመብላት ተማከሩ። ያንዷን ልጅ በሉ። በማግስቱ ያችኛዋ የእናት አንጀትን ቢያልና አልሰጥም አለች። በኋላ ለክስ ሄደች። አንዷ የተበላባት ሴት ንጉሱ ማቅለብሶ ተጨንቆ፣ መቼም የተራበ ህዝብ የሚመራ መሪ እፎይ ብሎ ከተኛ ጤንነቱ መመርመር አለ። አደጋ ነው። አንቺ ልጅሽ እየራበው እያለቀሰ ለጥ ብለሽ ካልሽ ወይስ ልጁን ሰርቀሽ ነው ያመጣሽው? አልወለድሽ። ጤነኛ ናት። ልጇ እየተራበ ለጥ ብላ ትተኛ እና ንጉሱ ጋር ጮኸ። ሴትዮዋ አለች፣ እሪ አለች። ምንድነው አለ። ጌታዬ ንጉስ ወይ እዚህ ሴትዮ ቤት ጋር አንድ ቤት እንኖር ነበረ። ትናንትና ረሃቡን መቋቋም ስላልቻል ልጆቻችን እንብላ ብለን ተማከርን። መጀመሪያ እኔ ተበላ፣ የእሷን እንብላ ስላት ደበቀች፣ እምቢ አለች። ፍረደኛ። ንጉሱ ደነገጠ፣ ከዋለ። እንዴ የህዝቡ መከራ እስከዚህ ጥግ ደርሷል ማለት ነው አለ። እኔ ብዙ ጊዜ ለፖለቲከኞቻችን ምክር ሰጥቻለሁ። የጥላቻ ምክር አይደለም፣ የፍቅር ምክር ነው። እኔ ቢሮ የተቀመጠ ስራ አስፈጻሚ እታች የሚፈጸመውን ችግር ያውቁ። በብዛት ሰው የሚንገላታው ሰው የሚበደለው ክፍለ ከተማ ውስጥ ወረዳ ውስጥ ነው፣ እታች ነው። እላይ ያሉት የተጋነነ ሪፖርት ይቀርብላቸዋል። የተጋነነ ያልተሰራውን ተሰራ እየተባለ ይቀርብላቸዋል። ሪፖርት ተቀላቢ የሆነ ባለስልጣን ከህዝቡ ጋር መገናኘት አይችልም። ወርዶ ማየት አለ። በየሰፈሩ ባለስልጣኖች በየሐኪም ቤቱ በየሱቁ ምናልባት በየሱቁ የሚያስገብሩ ግብር የሚያስከፍሉ ሰዎች የሚያስነቅሱት ነጋዴ ካለ የላኛው ባለስልጣን መጥቶ ማየት አለ። ቁልቁል መጥቶ ማየት አለ። ጳጳሳቱም ቢሆን እንደው ንግስ እየሄዱ ጫማ እያሳሙ እግዚአብሔር ይባርካ እልል ማሰኝ በቂ አይደለም። በየሰፈሩ ሂደው ህዝባቸው ማየት አለባቸው። በጎቹ የሚያውቅ እረኛ ከቀበሮ ይከፋል። ደህና ዋላችሁ? እየሰማችሁ ነው? ከዛ ንጉሱ ደነገጠ። መከራው ችግሩ ደርሷል ወይ ሰውን እስኪበላው ደርሷል ወይ ብሎ ደነገጠና በዘመኑ የነበረው ነቢይ ኤልሳ ይባላል።
ኤልሳዕ ነው ኤልሳ አይደለም። አሁን አንዳንድ እህቶች ኤልሳ የሚባል ስም ታውቃላችሁ አይደል? ኤልሳቤጥ የሚለውን ቆርጠውት ነው ይገርማቸዋል። ሙሉ ስሙ ኤልሳቤጥ ነው። ይሄኛው ኤልሳዕ ነው። ኤልሳ ነብዩ ኤልሳ ነው። እና ንጉሱ ተናደደ። እንዴት ኤልሳን ያህል ነቢይ በሀገሬ ውስጥ እያለ እንዴት ነው መከራው ይሄ ሁሉ መከራ እንዲያልፍ ለፈጣሪው ተናግሮ እንዴት አያስታርቀንም ብሎ ንጉሱ ተቆጣ። እኔ ባለፈው አንድ ዓለማዊ ፕሮግራም ላይ እየተናገርኩ ነበር። እስኪ እዚህ ውስጥ 50 ዓመት የሆናችሁ ሰዎች አጨብጭቡ እስቲ እድሜያችሁ። ሳታገቡ 50 ዓመት የሆናችሁ አታጨብጭቡ። ምክንያቱም ሰው ያው እድሜያችሁን ያውቅባችሁና ትዳር ልታውቁ ትችላላችሁ። ያገባችሁን ነው የሚሆነው። እስኪ 50 ዓመት የሞላችሁ አጨብጭቡ። እነማሙሽ ነው እንደምናስተምረው የህፃናት መዋለ ህፃናት አይወጣል። አሁን ኧረ እኔ ብልጥ ነኝ እየተ የና ንቂያስኩ ልጅ ነው። በወርቅ እኮ ከንፈርት መጣላችሁ እንጂ ስብራቴን አጠግኑ። እኔ ስራዬን አለቅም። ይሄን ደህና ዋላችሁ። እስኪ የዛሬ 30 ዓመት እኔ አንድ ጥናት የመካፈል ገጥሞኝ ነበር። የዛሬ 30 እና 40 ዓመት በአመት 69 50 አካባቢ በየአመቱ ዘፈን ሲዲ ይወጣ ነበር። መዝሙር አንድ ወይም ሁለት ወይም ከናካቴም ላይወጣ ይችላል ነበር። ባለፉት 10 ዓመታት ግን በየአመቱ በፕሮቴስታንቱ በእኛም በሁሉም ተብሎ ለምሳሌ 10 ዘፈን ወጥቶ ከሆነ 50 መዝሙር ነው ገበያው ላይ የሚወጣው። እኔ ግን የኔ ጥያቄ ምንድነው? በዘፈንበት ጊዜ ሰላም ኑሮ ስንዘምር ለምን መከራ ገጠመን? ይሄን ጠይቃችሁ ታውቃላችሁ? አሁን እንደዚህ ዘመን የዛሬ 30 40 ዓመት እንደዚህ አውደ ምሕረት ላይ ተሰብስበን ስብከት እናውቃለን? አናውቅም። ዛሬ ብታዩ እኛም ሽንጣችንን ገትረን እንሰብካለን። የዘማሪው ብዛት የሰባኪው ብዛት የዛሬ 50 60 ዓመት የነበሩ ጳጳሳት 30 አይሞሉ ነበር። ዛሬ ወደ 70 80 ይሆናሉ። መፍትሄ ማምጣት አልተቻለም። እንደው በሽተኛ ዶክተር ሲበዛ በሽተኛ ይሞታል ይባል። አሁን ነው የገባኝ ነው ነው። አያችሁ ለምንድን ነው እየዘፈን ያልገጠመን መከራ ለምን እየዘመርን ገጠመን ስንል መዝሙራችን በመዝሙር የታሸገ ዘፈን ስለሆነ ስብከታችን በስብከት የታሸገ ዓለማዊ ሐሳብ ስላለበት ውጤት ያላመጣ። ዛሬ ብዙ ካህናት አሉ፣ ጦርነቱን ማቆም አልቻለም፣ መሰማት አልቻለም። ብዙ ፓስተሮች ፓስተር እንደ በቅሎ የሚያድርበት አገር እንደ በቅሎ ድንገት በቅሎ ጧት ስታገኙት ፓስተር እንትና ሊል ይችላልቻል፣ ዘማሪ እንትና ሊል ይችላል ሊላችሁ ይችላል። ኢየሱስ 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 ይባላል። ጠብ ያለ ነገር የለም። እኛም ማርያም ማርያም ጠብ ያለ ነገር ውሸቱን ለመናገር አፋችን እንደው ይጣፍጠናል እንጂ ለውጥ ማምጣት አልቻልንም። እንባውን ማቆም አልቻልንም። እሳቱን ማቆም አልቻልንም። መከራውን ማቆም አልቻልንም። ስቃዩን ማቆም አልቻልንም። ምክንያቱም እውነት እየዘመርን ነው ወይ? እየቀደስን ነው ወይ? እየሰበክን ነው ወይ? በዚህ በትንቢተ ኤርምያስ ምዕራፍ 7 ላይ መቅደስ 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 ትላላችሁ ባዶን ይቀርላችኋል። ስለዚህ እነዚህ ንጉሱ ምንድነው ያለው? ኤልሳን ያህል ነብይ እያለ እንዴት ይሄ ሁሉ መከራ ይገጥመናል? ትልቅ ነብይ ነው፣ እንዴት ለእግዚአብሔር ነግሮ አያስታርቀንም? የኔ ወንድም ነብዩ ጸልዮ የሚያስታርቅ አንተ ቸግሮኛ ብለህ ስትመጣ። አማላጅ ማለት ዝም ብሎ ከሜዳ የሚያነሳ ማለት ድጎማ ነው። አንተ ለምሳሌ የሚዋኝ ሰው እየሰጠመ እጅን ስጠኝ ስትለው ካልሰጠ ሰጥሞ ይሞታል። እንዲያወጣ ከፈል እጅን መስጠት አለበት እግዚአብሔር እንዲረዳን ጸሎቱ እንዲሰማ። እኛ አሁን እውነቱን ለመናገር እዚህ ሀገር ላይ የሚሰራው ክፋት፣ ተንኮል፣ ወንጀል ጸሎቱ ከደመና በታች እንዲቀር አላደረገውም። በየትዳሩ በየንግዱ በየፖለቲካ እናንተ ቢሮ ያሉትን ባለስልጣኖች እንድንወቅስ ነው የምትፈልጉት። አረ ትዳር ላይ አንተ ጤነኛ ነህ እንዴ? ንግድ ላይ አንተ ጤነኛ ነህ እንዴ? ለጎረቤት አንተ ጤነኛ ነህ እንዴ? እንዴት አድርጎ ነው ሰላም? አሁን ቅድም ወንድም መምህር ዘማሪ ልውል ሰገድ እየዘመረላችሁ ነበር። እንደው እስከ መቼ ነው እንባችን የሚደርቅ? መቼም አይደርቅም። አይገርምም? አይደርቅም። የኔውን መሐረቡ እግዚአብሔር እጅ ነው ያለው። እግዚአብሔር መሐረቡ እንዲጥልልህ መሐረቡን ንጹህ ልብ፣ ቅልብ ከቂም ከበቀል ከጥላቻ ከክፋት ነፃ መውጣት ያስፈልጋል። ጸሎት የሚያደርገው ያን ጊዜ እንጂ እኛ ስለጮህ ስለተንጫጨን
ነባይነ ከመዘይ ነብዩ ጮህን ሰሚ የለም ማለት እንደው በዚህ በትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ ምንድነው የሚለው? እጄ ከማዳን አላጠረችም፣ ጆሮዬ ከመስማት አልደነቆረም ማለት። ነገር ግን አኮኑ ይቀው በእኔና በእናንተ መካከል ኃጢአታችሁ ግድግዳ ሆኖ ቆሟል እንጂ እኔ ጆሮዬ ዛሬም ክፍት ነው፣ እጄ ዛሬም እንደተዘረጋ ነው፣ የምህረት አይኔ ዛሬም እንደተከፈተ ነው። አብርሃም ቤት የገባው እግዚአብሔር ዛሬም አንተ በር ቆሟል፣ ትከፍትለታለህ። ከበር ቆሜ አንኳኳለሁ እያለ ነው። ክፈቱልኝ ይገባለሁ አለ። የብረት በር አላለም፣ የኤሌክትሪክ በር አላለም። ጭራሮም ይሁን ኧረ አስፋልት ላይ ታኛ ይመጣል፣ ችግር የለበትም እሱ። ካንተ ቁሳቁስ ነው፣ ካንተ ቆርቆሮ፣ ካንተ የድንጋይ ቁልል ቤት ጉዳይ የለውም እግዚአብሔር። ቤት ማለት እኮ ቅርጽ የያዘ ድንጋይ ነው። ቆርቆሮ መኪና ማለት ቅርጽ የያዘ ቆርቆሮ ማለት ነው። ካንተ ቆርቆሮ ነው ጉዳይ የለውም የኔ ጌታ። አስፋልትም ላይ ተኛ፣ ባጃጅም ነዳ፣ ቦይንግ እሱ ያንተ ጉዳይ ነው። ተላላኪ ምን አስመጭና ለኪ እሱ ያንተ ጉዳይ ነው። እግዚአብሔር ጉዳዩ አይደለም። ምን ይመጣል እግዚአብሔር እንዲመጣ ግን የተከፈተ በር ይፈልጋል። እና ንጉሱ ምን አለ? ኤልሳዕ በአገሬ ኤልሳዕን ያህል ነብይ እያለ እንዲህ ያለ መከራ ከገጠመን አውቆ ክፋቱ ነው ያላማለደን ያልጸለየልና ሄዳችሁ አንገቱን ቆርጣችሁ አምጡልኝ ብሎ መልእክተኛ ይልክ። ማን ነው የሚልከው? ንጉሱ። ወደ ማን? ኧረ ወደ ማን? እንደዛ ብሎ ነበር መላክ የነበረበት ንጉሱ። ምን ነበር ማለት የነበረው? እስኪ አንተ ነገርኛ። አንተ ማን ነው ስሙ? አንተ ስማት ነገር ስም የለ? እሺ ነበር ማለት የነበረበት አይደለ? እና አንገቱን ቆርጣችሁ አምጡልኛል። ኤልሳዕ ደግሞ ነብይ ነው የበቃ ነውና ንጉስ ምን አይነት መመሪያ እንደሰጠ ገብቶታል። በኋላ የንጉሱ ቢትወደድ ነው የሄደው። የንጉሱን ቢትወደድ እንዲህ አለ፣ ነገ ይህን ጊዜ በዚህ ከተማ ላይ 1 ኩንታል ስንዴ በ1 ብር፣ 2 ኩንታል ገብስ በ1 ብር ይሸጣል። ከተማው ጠግቦ እህል ተትረፍርፎ ከተማው ጥጋብ በጥጋብ ይሆናል ብሎ ተናገረ። ማን የተወደዱ ነብዩ ነው። ለማን ነው ያለው? ለንጉሱ መልእክተኛ። በደንብ ስሙኝ። ለንጉሱ መልእክተኛ ከተማው ምን ሆኗል ብያችኋለሁ። ምን ሆኗል? ተርቧል። ብቻ በጣም ተርቧል። ሰውን መብላት ደረጃ ደርሶ ከዛ በኋላ የንጉሱ ቢትወደድ ምክትሉ ነው ወታደር እየመራ ኤልሳዕ ጋር የሄደው ሊጣላ። ኤልሳዕ አንተ ነገ ይህን ጊዜ በዚህ ከተማ 1 ኩንታል ስንዴ በ1 ብር፣ 2 ኩንታል ገብስ በ1 ብር ይሸጣል። ከተማው እህል በእህል ይሆናል፣ ጥጋብ በጥጋብ ይሆናል፣ ረሃብ ተረት ይሆናል። ይሄ ቢትወደዱ ለማርሃው እግዚአብሔር አስራበ እክል ሰማይ። አሁን የተናገርከውን ነገር እግዚአብሔር ከሰማይ የእህል አሸንዳ እህል እንደ ዝናብ እንኳን ቢዘን አሁን አንተ ያልከው ነገር ሊፈጸም አይችልም። ማን ነው እንዲህ ያለው? ቢትወደዱ የማን መልእክተኛ ነው? ይህን ቃል እየተናገረ ያለው ማን ነው? አቤት ነብዩ ለማን ነው? ለንጉሱ መልእክተኛ። የንጉሱ መልእክተኛ ምን አለ? የምትናገረው ነገር ተረት ነው የሚመስለው። እግዚአብሔር ከሰማይ እህል እንደ ዝናብ እንኳን ቢያዘን አሁን ያልከው ነገር አይፈጸምም። ኤልሳዕ ምን አለ? አዎ እግዚአብሔር የተናገረውን ያደርጋል፣ አንተ ግን ተጠራጥረሃልና በዓይንህ እግዚአብሔር እንደሚሰራ በዓይንህ ያሳያል። ተጠራጥረሃልና ግን ሳትቀምሰው ትሞታለህ። የትምህርታችን ቅድም ትዝ ይላችኋል። ቅኔው ምን የሚል ነበር? የመጀመሪያው መድኃኔ ዓለም ሆይ ምን ሆነብን? የሰማርያ እህል ሆነብን። ኤልሳዕ ቢትወደዱን ምን አለው? አትበላውም። ቢትወደዱ ምን ስላለ ነው ይሄን ያለው? አሁን ያልከው ነገር በፍጹም ሊደረግ አይችልም። የእህል ዝናብ እንኳን ከሰማይ ቢዘንብ አይሆንም። ነብዩ ደግሞ ስለተጠራጠርክ እግዚአብሔር እንደሚያደርግ በዓይንህ ታያለህ። ነገር ግን ስለተጠራጠርክ ደግሞ ታየዋለህ እንጂ
አትቀምሰውም። በኋላ ይህን ታሪክ እዚህ ጋር አስቀምጡና ከተማው ዙሪያው ምን ብሏል ብያችኋለሁ? አቤት ተከቧል። ውስጡ ተርቧል። ዙሪያውን ደግሞ የሶሪያ ወታደሮች በአራቱ ማዕዘን ከበው ሰው እንዳይወጣ እንዳይገባ፣ ወደ ውጭ የሚወጣ ወደ ውስጥ የሚገባ እንዳይሆን ከበው፣ እነሱ የሶሪያ ወታደር ሀብታሞች ናቸው። ዱቄቱ፣ ዘይቱ፣ ምግቡ የተትረፈረፈ ነው። በከተማው ዳርቻ ደግሞ 4 ለምጻሞች ነበሩ ይላል። በደንብ ተከታተሉ ምእመናን። ስንት ለምጻሞች ነበሩ? 4 ለምጻሞች አሉ። ወደ ከተማ እንዳይገቡ የከተማው ሕዝብ ለምጻም ከሰው ጋር እንዳይቀላቀል የሚል የኦሪቱ ሕግ አለ። የተናቁ የተጠሉ ናቸው። አንድ ሰው በብሉይ ኪዳን በሐዲስ ኪዳን እያልኳቸው በሐዲስ ኪዳን ዓይን ቢጠፋ ለምጽ ቢይዝ እጅ ቢቆረጥ እሱ ትርጉም የለም። መንግስተ ሰማያት በእግር ሩጦ አይገባበት፣ በዓይን ታይቶ አይገባበት። የነፍስ ጉዳይ ነው። ሱታው ትርሱ በብሉይ ኪዳን ነው እያልኳቸው ያለው። አሁን እነዚህ ለምጻሞች ከተማው መካከል እንዳይገቡ የተናቁ የተጠሉ ናቸው። ወደ ሌላ እንዳይሄዱ እስራኤላውያን ናቸው። በኋላ እነዚህ ሰዎች እነዚህ 4ቱ ለምጻሞች ምን ብለው ተማከሩ መሰላችሁ? እንግዲህ እኛ እዚህ ቁጭ ብለን ወደ ከተማም ውስጥ ብንገባ ረሃብ ነው፣ ወደዛም ብንሄድ ሶርያውያን ይገሉናል። ስለዚህ እዚህ ቁጭ ብለን አፍጠን ዝም ብለን ከምንሞት ለማአህየውነ ነሐዩ ወለመቀተሉነ ንመውት፣ ቢገሉን ይገሉናል፣ ካተረፉን እንተርፋለን ብለው እነዚህ ለምጻሞች ወደ የት ይሄዳሉ? ወደ ሶሪያ ወታደሮች ሰፈር። እየሰማችሁ ነው? ወደ የት ሄዱ? ወደ ሶሪያ ወታደር። እግዚአብሔር ደግሞ እነዚህ 4 ለምጻሞች ሲመጡ ምን አድርጓል? እግዚአብሔር ለሶሪያ ወታደሮች 4 ለምጻሞች እንደመጡ ሳይሆን ብዙ ሺህ ፈረስና ሰረገላ ወታደር እንደመጣ አድርጎ ድምፅ አሰማቸው። የመጡ ስንት ሰዎች ናቸው? የተጠሉ የተናቁ ወገኖቻቸው ያገለሏቸው፣ ፊት የነሷቸው፣ ሰፈር የማያስገቧቸው። እነሱ በበሉበት ሳህን ሌላ ሰው አይበላም፣ በጠጡበት ሌላ ሰው አይጠጣም፣ በተኙበት ሌላ ሰው አይተኛም። አስቦ ሰርግ የሚጠራቸው የለም፣ ለቅሶ ቀሩ ብሎ የሚያማቸው የለም። የተጠሉ የተገለሉ ናቸው እነዚህ 4 ሰዎች። ወደ የት ሄዱ? ወደ ሶሪያ ሰፈር ሄዱ። ወደዛ ሲሄዱ ደግሞ እግዚአብሔር በእነዚህ ደካሞች ስራ መስራት ፈልጓልና የሶሪያ ወታደሮች በየድንኳናቸው ነው ግርግር ሰሙ። ስንት ሰው ነው የመጣው? እንደማን እንደ ሰው ስንት ሰው ነው የመጣው? ከሰውም ሰው ምን አይነት ሰው? ደካሞች፣ ሰውነታቸው በበሽታ የደቀቀ። እንደ እግዚአብሔርስ ንገሩኝ። ብዙ ወታደር ነው። በኋላ የሶሪያ ወታደሮች በቃ እስራኤላውያን ተጠናክረው ሊያጠቁን መጥተዋል፣ ከሌላ ሀገር ወታደርና መሳሪያ ገዝተው ተጠናክረው መጥተውብናል ብሎ የሶሪያ ወታደር ዱቄቱን፣ ዘይቱን፣ ልብሱን በየድንኳኑ ምግቡ እንደሞላ የሶሪያ ወታደር እልም ብሎ ጠፋ። ከዚህ እነዚህ 4 ለምጻሞች ሲሄዱ ድንኳን ምግብ ሞልቷል፣ ዘይቱ ዱቄቱ ሞልቷል፣ የሚበላ ሞልቷል፣ የሚጠጣ ወይኑ ሞልቷል። ሲገቡ አላመኑ። እንዴ ምን ጉድ ነው ብለው ቁጭ አሉና እስኪ ጠጉ በሉ፣ እስኪ ጠጉ ተደሰቱ፣ እግዚአብሔርን አመሰግኑ። እንዴት ትልልቅ ሰዎች መሰሏት። ከዛ ቁጭ ብለው ምን እንዳሉ ታውቃላችሁ? ይህንን በረከት እንዴት እኛ ብቻ በልተነው እንቀራለን? እኛ እግዚአብሔር ቀንቶን ሆዳችን ሞላ ጠገብን፣ ይህንን በረከት ለወገኖቻችን ሄደን መናገር አለብን ብለው ተመልሰው ወዴት ሄዳሉ? ወዴት ከተማ? ወደ እስራኤል ከተማ መጡ። ለመሆኑ የከተማው ሰው እነዚህን ሰዎች ይወዳቸዋል? ያከብራቸዋል? ቦታ ይሰጣቸዋል? አይሰጣቸውም። እግዚአብሔር ግን በተናቀ በተረሳ በተዘነጋ ነገር ትልቅ ነገር መስራት ይችላል። የኤርትራን ባህር የከፈለው እግዚአብሔር እኮ በአንድ ብትር የኤርትራን ባህር ከፈለ። 600,000 ቅልብ የፈርዖን ወታደር በኤርትራ ባህር ሰጥሞ ያዞና ያሳቀለብ ሆኖ የቀረው በሙሴ አንድ ብትር ነው። ያቺ ብትር ግን እንጨት ብቻ አይደለችም፣ በትረ እግዚአብሔር ይላል። ከብትሯ በስተጀርባ ማን አለ? እግዚአብሔር አለ። እግዚአብሔር አለ። ክርስቶስ የተሰቀለው በመስቀል ነው። መስቀል የተረገመ የተናቀ የተጠላ ነበረ። በተናቀው መስቀል ክብር ሰጠ፣ በረከሰው መስቀል ቀደሰ። የርግማን የሆነው መስቀል ባርኮ የበረከት አደረገ። እንደውም አባ ጊዮርጊስ ዘጋስጫና ዮሐንስ አፈወርቅ ሲናገሩ ምን ይላሉ? የተናቀው መስቀል እንጨት በምድርና በሰማይ መካከል የተዘረጋ ሰማያዊ መሰላል ሆነ ይላሉ ሁለቱ ሊቃውንት አንድ ላይ ሲናገሩ። እና እነዚህ ሰዎች ሄዱ።
ሄደው ሲናገሩ ሰሚ አላገኙ። ችላ ተበሉ። ደጋግሞ ተናገሩ። ወሬው ንጉሱ ጋር ደረሰ። ንጉሱ ምን እንዳለ ታውቃላችሁ? ሶርያውያን እንደ ተራብን ገብቷቸዋል፣ እንደ ቸገረን ገብቷቸዋል። ከድንኳናቸው ወጥተው ጫካ መሽገው እኛ ምግብ ፍለጋ ወደ ድንኳኑ ስንሄድ መልሰው አጥቅተው እኛን ጨርሰው ከተማችን ሊይዙብን ብሎ ተጠራጠረ። የንጉሱ ጥርጣሬ ጥሩ አይደለም። ፖለቲካ ካልተጠራጠረ ሃይማኖት ጥርጥር ክልክል ነው። በፖለቲካ መጠራጠር አለ። የማይጠራጠር ፖለቲከኛ ተመንጥሯል። እስካሁን ይገርማል። መጠራጠር ፖለቲከኛ ኮን ተጠራጣሪ መሆናል። ቤተሰቦች ሁሉ መጠራጠር አለ። የምታምነው ነገር መኖር የለበት። ምክንያቱም ፖለቲካ ያላለቀ የተጀመረ መጀመሪያና መጨረሻ የሌለው እኛ ሀገር ፖለቲካ ደግሞ ወደ ከሳይንስ ከፖለቲካ ሳይንስ ወደ ጥንቆላ ወደ ግምት ያጋደለን ይገርማል። መያዣ መጨበጫው ነው አይገባኝ እውነቱን ለምን እና ንጉሱ መጨረሻ እስኪ ለማንኛውም ተባለና ፈረሰኞች ተመረጡና እስኪ ሄዱና ሰልላችሁ ነው ተብሎ መጥተው ሲያዩ እውነትም ያ ሁሉ ድንኳን እህል ሞልቷል፣ ዱቄቱ ሞልቷል፣ ዘይቱ ሞልቷል፣ ወይኑ ሞልቷል። በቃ የተትረፈረፈ ማንም የለም እዛ። ከዛ በኋላ ያ ዱቄት ያ ዘይት ያ ወይን እየተጫነ ወዴት ገባ? ንገሩኝ። ወዴት ገባ? ወደ እስራኤል ከተማ ገባ። በአንድ ጊዜ ነብዩ እንደተናገረው ከተማው በእህል ተጥለቀለቀ፣ በዘይት ተጥለቀለቀ፣ በወይን ተጥለቀለቀ። ከዛ በኋላ ህዝቡ እህል ለመውሰድ ሲሻማ እንዳይራገጥ እንዳይጎዳዳ ስርዓት አሲዝ ተብሎ ከንጉስ ማን ይላካል? እዚህ ይላችኋል። ማን ነው? ቢትወደዱ ምን ብሎ ነበር? አሁን የተናገርከው አይሆንም፣ እንዲያው ይሁን እንኳን ካልክ እግዚአብሔር ከሰማይ ምን ማድረግ አለበት? እህል ማዝነብ አለበት። በፍጹም አይሆንም ብሎ ነበር። በኋላ ያ ታየዋለህ እንጂ አትቀምሰውም ተብሎ ነበረ። በኋላ መጥቶ ሲያይ ዱቄቱ ተትረፍርፎ ህዝቡ ኩንታሉ እየተሸከመ ሲሄዳየ ህዝቡ ዱቄቱን ለመውሰድ ሲሻማ የሰውዬ ስርዓት አስከብራለሁ ወዲያ ያዙ ይልቀቁኝ ሲል ተረጋግጦ ሞተ። አያላየም? ንገሩኝ። የእግዚአብሔርን ተአምር አይቷል አላየም? ከተማው ሲጠግብ አይቷል አላየም? ቀምሷል አልቀመሰም። ታየዋለህ እንጂ የሰማርያን እህል ታየዋለህ እንጂ። አሁን ወደ ሐዲስ ኪዳኑ እንምጣ። መድኃኔ ዓለም ሆይ በሉ። ምን ሆነብን? የሰማርያ እህል ሆነብን። በእውነት ቅድስት ላይ ስጋው ደሙ ሲሰጥ እያስቀደሳችሁ ቁልጭ እያላችሁ ያያችሁ ሰዎች አላችሁ። እያየነው መቸን ብለው ያላችሁ አያችሁ። ሊቁ ኧረ ጌታ ሆይ ቀራንዮ ላይ የሰጠው ለሁሉም ነው። ብሉ ይብልሃል፣ ጠጡ ይብልሃል። ራስህ መጠጥ፣ ራስህ ቀጂ፣ ራስህ ግብዣ፣ ራስህ ጋባዥ፣ ራስህ መጋቢ፣ ራስህ ምግቡ ነህ ሰጠህን። እኛ ግን እያመነታን በነፍስ ረሃብ ተሰቃየን። በስጋህን መብላት አቃተን፣ ራበን። ደምህን መጠጣት አቃተን፣ ራበን። በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 15 እስከ መጨረሻው አንቡ። ስለ ስጋው ደግሞ ከፈለጋችሁ የዮሐንስ ወንጌል ምዕራፍ 6 ላይ ምን ዋጌታ ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ አይደለም ያለው። ተጨማሪ ምን አለ? ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር ሆናለሁ፣ እሱም ከኔ ጋር ይሆናል። ስለዚህ ምእመናን ስጋውን እያየነው ደሙን እያየነው አያምልጠን። ንስሐ እያየነው ሳንበላው እንዳንቀር። ከነገ ዛሬ ንስሐ እንገባለን እያላችሁ ስለ ንስሐ ብዙ ትምህርት ሰምተን ብዙ ወቀሳ ሰምተን ብዙ ትምህርት ገብቶን ንስሐ እንዴት እገባለሁ የት እገባለሁ እንዴት እገባለሁ የሚለውን አውቀነው አይተነው ንስሐ መግባት አቅቶናል።